ለፓርቲ ተገዥ መሆን አለባቸው። በፓርቲ ውስጥ ፓርቲ፣ በአይዲያ ውስጥ አይዲያ፣ በቪዥን ውስጥ ቪዥን አይሰራም። እንደሱ ጥፋት ያመጣል። ማዕከላዊ ኮሚቴ ሆኖ ተወያይቶ ሰልጥኖ መንገዳችን መደመር ነው መዳረሻችን ብልጽግና ነው ለማለት ሻይ ያደርጋል። ግን ደግሞ ብልጽግና ነኝ ይላል። ለምን? ኮብራ ለምን? ቢሮ ስለሚፈልግ። ዲሲፕሊን ካልሆነ በስተቀር አሁን ላሉ ፖሊሲዎች፣ መመሪያዎች፣ ህግጋት እማንገዛና እኔ ጋር የተሻለ ሐሳብ አለ እንዲህ ማድረግ እኮ እችላለሁ ምንል ከሆነ እንበተናለን። የተሻለም ሐሳብ ቢኖር ኦርጋናይዝድ በሆነው ተቋም ውስጥ በፓርቲ ውስጥ በሚኖረን መድረክ ውይይት፣ ብሬንስቶርሚንግ ሴሽን የሚዳብር ይሆናል እንጂ ከተስማማንና ከወሰን በኋላ እኔ እኮ ብትሉ አይሰራም። ዲሲፕሊን ይሄ በብዙ መንገድ ሊገለጽ ይችላል። ዴንግ በማኦ ጊዜ እንዴት በትዕግስት ተቀመጠ ቻይናን ትራንስፎርም የሚያደርግ ሐሳብ እያለው ሲባል የተሰጠውን ስራ እየሰራ እያነበበ እየጻፈ ራሱን እያዘጋጀ ጫናዎች እየተቋቋመ ጊዜው ሲደርስ ኮንስትራክቲቭ የሆነ አሳማኝ የሆነ ሀገር የሚቀይር ሐሳብ ሽጦ በሚከተሉት ሰዎች ተገዝቶ ሀገር ቀይሯል። ዲሲፕሊን የሌላቸው ፓርቲዎች ሀገር አይቀይሩም ሳይሆን ራሳቸውን አያጸኑም። ከናንተ በእጅጉ ዲሲፕሊን ያስፈልጋል። እንግዲህ ይሄ ፓርቲ የወታደር ሪፎርም አድርጎ ግብጽ ላይ የነበረውን ፌለሪቲ ተከላክሎ ከሆነ የፖለቲካ ፓርቲና እሳቤን ክፍተት ሞልቶ የሚያል ግሩቫቸውን የሀገር መበተን ችግር ታድጎ ተምሮ ተሻሽሎ ከሆነ የውጭ ኢንተርቬንሽን እንዳይኖር እና ሀገር እንዳትጎሳቆል ከሊቢያ ተምሮ ከሆነ ሌጂቲሜት ለመሆን ምርጫ በሀገርም በፓርቲ ማካሂዶ ከሆነ ዲሲፕሊን አስፈላጊ መሆኑን ከአመራሮቹ ተግባብቶ የሚዘጋጅ ፓርቲ ከሆነና ትልቅ ከሆነ ቁጥር ብቻ ሳይሆን ባስገኛቸው ድሎች ማለት ነው። ትልቅ ከሆነ የትልቅ ፓርቲ ማዕከላዊ ኮሚቴ ምን ማለት ነው? የትልቅ ፓርቲ አመራር ምን ማለት ነው? ትልቅ መሆኑን በቁጥርም በገቢርም ካየን የዚህ ትልቅ ፓርቲ አመራርና ማዕከላዊ ኮሚቴ መጀመሪያ ከመንደርና ከጎጥ የወጣ መሆን አለበት። ከመንደርና ከጎጥ ወጥቶ ኢትዮጵያን በዓለም አቀፍ መድረክ ሊያወዳድር ህልም ያለው ትጋት ያለው ብቃት ያለው መሆን አለበት። በሰፈር የሚሿኮት ሰው በአህጉር ደረጃ በዓለም አቀፍ ደረጃ ውጤታማ ነገር ሊያመጣ አይችልም። ሁለት ምርጫ አለን። ወይም ትልቅ ፓርቲ አይደለንም ቁጥራችንም ሐሳባችንም ተግባራችንም ትንሽ ነው ብለን ዝም ብለን በየፌስቡክ መሰዳደብ፣ አይ የለም ትልቅ ፓርቲ ነን፣ ትልቅ ሐሳብ አለን፣ ቁጥራችን ትልቅ ነው፣ በከፍተኛ ድምፅ ተመርጠናል፣ ህዝብ እውቅና ሰጥቶናል ደሞ ካል ትልቅ ፓርቲ ሀገርን ትልቅ የሚያደርግ ትልቅ ፓርቲ በገዘፈ ሐሳብ እና ተግባር ራሱን የሚያዘጋጅ መሆን አለበት። በነገራችን ላይ የፈለገ ተመራማሪ ከናንተ ውስጥ የኢሃፓን ፕሮግራም፣ የሜይሰኑን ፕሮግራም፣ የቲፒኤልኤፍ ፕሮግራም ወይም አሁን ካሉ ፓርቲዎች የሆነ ፓርቲ ፕሮግራም ቁጭ ብላችሁ ተመራመሩ። እንደ ብልጽግና ፕሮግራም አጓጊ እና አታጋይ አታገኙ። በጣም አታጋይ እና አጓጊ ፕሮግራም ነው ያለን። ልምምዳችን፣ ህገ ደንባችን፣ ዴሞክራቲክ ፕራክቲሳችን፣ እሳቤዎቻችን በጣም የገዘፉ ናቸው። መመራመር ከፈለጋችሁ በደንብ ይዩ። ኢሃፓም እንደዚህ ደረጃ ሐሳብ አልነበረውም፣ መይሶንም አልነበረውም፣ ኢሰፓም አልነበረውም፣ ያሁኖቹም የላቸውም። በነገራችን ላይ ያሁኖቹ ፓርቲ አብዛኛዎቹ ስማቸው ነው የኢትዮጵያ ዴሞክራሲ የኢትዮጵያ ምናምን የሚባለው እንጂ የጥቂት ስብስቦች ፓርቲ ናቸው። እንደዚህ ሁሉም ኢትዮጵያ የሚታይበት አይደሉም። ኢሰፓም አላሳካም፣ ኢሃፓም አላሳካም፣ መይሶንም አላሳካም፣ ኢህአዴግም አላሳካም። እኛ ውስጥ ከሁሉም ኢትዮጵያዊ ከሞላ ጎደል ሰው የሚታይበት በጋራ አመራር የሚሰጥበት ፓርቲ ነው። ሐሳብ ብቻ ሳይሆን ስብስቡም ቀላል አይደለም። ይሄን መፈተሽ የፈለገ ይፈትሽ።
ፈትሾ እውነታውን ካገኘ ይሄ ፓርቲ ኢንክሉሲቭ ነው፣ የተሻለ ሐሳብ አለው፣ በቁጥሩም ትልቅ ነው ደሞ ካል እኛ በትልቅ ፓርቲ ልክ እንመላለስ። ከጎጥ ከሰፈር ከመንደር እንውጣና ኢትዮጵያን በዓለም አቀፍ መድረክ ምናወዳድር ለዛ ጉዞ አመራር መስጠት የምንችል ሰዎች ነው። እንዲሁ ዝም ብሎ ትልቅነት ስለሌለ ማለት ነው። የሐሳብና የቁጥር ትልቅነት ካለ በዛ መገለጽ አለበት። ትልቅ እናስብ፣ አንርካ። ዘንድሮ 60 ሺህ ሄክታር ካረስን በሚቀጥለው 120 ሺህ እናርገው፣ አንርካ። በሚቀጥለው 400 ሺህ አንርካ። የሚረካ ግለሰብና ቡድን በአዳጊ ሀዲድ ውስጥ ሊጓዝ አይችልም። በቃ እቺን ውሃ ማሳካት የሳምንት እቅድ ከሆነና ከመጣች ሞተ ይሄ ጉዳይ። አዲስ 2 3 4 ውሃ እንዴት ላመጣ እንደምችል ማሰብ ነው። እንዲያርግ ያለው እኮ እያልኩ ምተርክ ከሆነ በታሪክ ውስጥ የምትኖር ከሆነ በትዝታ የምትኖር ከሆነ ተስፋ የለህም ማለት ነው። ብልጽግና ተስፈኛ ፓርቲ ነው። ነገን አስፓይር የሚያደርግ ፓርቲ ነው። ብዙ ድሃ ከደህንነት ወለል ሊያወጣ የሚፈልግ ፓርቲ ነው። ከረካ ይጠፋል። የትልቅ ፓርቲ አመራር ከሆናችሁ ትከሻችሁ ይስፋ። በረባ ባረባው የምታኮርፉ በረባ ባረባው ሪአክት የምታደርጉ ሳትሆኑ አቃፊ፣ ታጋሽ፣ ሀገር ማጽናት ማላቅ ማስቀጠል ፈተና መሆኑን የምትገነዘቡ መሆን አለባችሁ። የትልቅ ፓርቲ አመራር መሆናችሁን ካመናችሁ ትጉ። አይሆንም ወገኖቼ፣ የተኙ ብልጽግና አይሆንም። ብልጽግና ተክተን ለፍተን የሚሳካ ነገር ነው። ማንም ይደግፈናል እንጂ እኛን ተክቶ ብልጽግናን አያረጋግጥልንም። እኛ ስንተጋ፣ ተከታዮቻችን ሲተጉ፣ ህዝባችን ሲተጋ፣ በዛ ድምር ውጤት ነው ኢትዮጵያ ከረሃብ ወጥታ ወደ ብልጽግና የምትሄደው። ሰዓት እያየን ሰርተን ብልጽግናን አናመጣም። ትጉ። ለምን ትጉ ምላችሁ? አደም ፋራህ አሁን እድሜው 40 ከሆነ በግምት ነው። ቢፈልግም ባይፈልግም ሌላ 40 ነው የሚኖረው እንጂ 100 አይኖርም። 100 አይኖርም። አደም ፋራህ ዛሬ ምክትል ፕሬዝዳንት ሆኖ ከሆነ ቢፈልግም ባይፈልግም ምክትል ነው ከቆየ 2 ተር ማለት 10 ዓመት፣ ፕሬዝዳንት ከሆነ ደግሞ ሌላ 10 ዓመት፣ ከዛ በላይ የለም። እቺን አስቦ ጊዜ ሊሚትድ ነው። ሁሌ ልቅ የሆነ ጊዜ የለኝ ብሎ መትጋት አለበት። ብንተኛም ስንጠጣ ስንቅም ብንውልም መምሸት መንጋቱ አይቀርም። ቁጥር ይቆጠራል። 80 ይሞላል፣ ትሄዳለህ። 80 ሞልቶ ከመሄዳችን በፊት ለልጆቻችን፣ ለትውልድ፣ ለሀገር ምን ትቻለሁ፣ ከእንቅልፌ ብቀንስ፣ ቢደክመኝና ውጤት ባመጣ ብለን የምናስብ ሰዎች እንሁን። ትልቅነትን ከተቀበልን በትልቅ እንመላለስ ካል ኢትዮጵያን በዓለም አቀፍ መድረክና ወዳድር ብለን ከተስማማን ደግሞ 4 ነገሮችን ታሳቢ ማድረግ ያስፈልጋል እንደ መሪ። አንደኛው በሞራል ከፍ ያልን መሆን አለብን። የሞራል ዝቅጠት ያለበት ዘረኛ የሆነ የሌላውን ክልል ህዝብ ጉዳት ፔን የማያዳምጥ ከሆነ እንዴ ሰው እኮ ነው ለምን ይፈናቀላል፣ ለምን ይጎዳል፣ ለምን ይሞታል፣ ለምን ይራባል የማይል ከሆነ የሞራል ዝቅጠት ካለበት የትልቅ ፓርቲ አመራር መሆን አይቻልም። ለሰው የሚያዝን ሰው ሲባል ኢትዮጵያዊ መሆን የለበትም። ባይዘው ኬንያም ውስጥ ረሃብ ካለ ችግር ፈታለሁ ምን አለበት። ኢቦላ እኮ አፍሪካን ሲያስቸግር የኢትዮጵያ ሐኪሞች ኢቦላ ገዳይ መሆኑን እያወቁ ሄደን እናግዛለን ብለዋል። ሩዋንዳ እኮ እርስ በርስ ስትታመስና ስትበላላ መሞት እንዳለን ቢያውቁ ሄደን ሰላም እናስከብራለን ብለዋል። ለሰው ልጅ የሚያዝን ለሰላም የሚተጋ የሞራል ልዕልና ያለን መሆን አለብን። አንደኛው። ሁለተኛ በስብዕናችን ሙስሊም ስንሆን ኦርቶዶክስን ማክበር፣ ወንድ ስንሆን ሴትን ማክበር፣ ኦሮሞ ስንሆን አማራን ማክበር፣ ሶማሌ ስንሆን አፋርን ማክበር ያልጎደለብን ወደ ሙሉነት የምንጓዝ ሰዎች መሆን አለብን።
የተሟላ ስብዕና ሁሉ ሰው የለውም። ግን በየጊዜው ራሱን እያረቀ እያረመ ወደ ሙሉነት የሚያድግ መሆን አለበት። ሶስተኛ ለሚከተሉን ሰዎች አርአያ መሆን አለብን። ባለባበስ፣ ባነጋገር፣ በስራ ሰዓት አከባበር፣ በትጋት በውሎ አርአያ መሆን አለብን። አራተኛውና ቁልፍ ነገር ለትልቅ ፓርቲ አመራሮች መተኪያ የሌለው ሐሳብ ለመስዋዕትነት ዝግጁ መሆን አለብን። መስዋዕትነት ማለት አንዳንድ ቀን እንቅልፍ መተው ሊሆን ይችላል። አንዳንድ ቀን በፌስቡክ በዩቲዩብ ክብር መተው ሊሆን ይችላል። እየተሰደብን ከእውነት ጋር መቆም ሊሆን ይችላል። አንዳንድ ቀን ከኪሳችን ጎሎ ሌላ ወንድማችንን ማገዝ ሊሆን ይችላል። ምናልባት በሀገር ከመጣ ደግሞ መሞት መቁሰል ሊሆን ይችላል። መስዋዕትነት ሲባል ሁሉም ሞት አይደለም። ከትናንሹ ነገር ጀምሮ እስከ ትልቁ ማለት ነው። በጊዜ መስዋዕትነት ለመክፈል ቢሮ አድሬ ቅዳሜና እሁድ ገብቼ እኔ ደክሜ ውጤት ላምጣ ካላለ የትልቅ ፓርቲ አመራር አይሆንም። ለመስዋዕትነት ዝግጁ ከሆናችሁ እና አራቱን ፕሪንሲፕል ከጠበቃችሁ ሌላ ሁል ጊዜ ደግሞ ማሰብ የሚገባን አራቱ ፍርዶች አሉ። የትልቅ ፓርቲ አመራሮች ሁል ጊዜ አራቱን ፍርዶች አሳቢ መሆን አለባቸው። በአራቱ ፍርዶች የሚገዙ፣ በአራቱ ፍርዶች የሚመሩ፣ በአራቱ ፍርዶች የሚመላለሱ መሆን አለባቸው። አንደኛው ፍርድ ሕግ ነው። ሕግ የምናከብር፣ ሕግ የምናስከብር መሆን አለብን። ሕግ ከሌለ ሲስተም የለም። ሲስተም ከሌለ ሀገር የለም፣ ይፈርሳል። በሁሉ ነገራችን በሕግ ጥላ ስር የምንንቀሳቀስ መሆናችንን ማረጋገጥ ያስፈልጋል። ሁለተኛው በታሪክ ፍርድ ውስጥ ራሳችንን ማየት አለብን። አንዳንድ ነገር ዛሬ መሸወር ትችላለህ፣ ታሪክ ግን አያዳላም እንዳለ ስለሚያወጣ በታሪክ መነጽር ሲታይ የኔ እንቅስቃሴና ስራ ድርጊት ምን ጉዳት አለው፣ ምን ጉዳት ያመጣል ብሎ የሚያስብ መሆን አለበት። ሁለተኛው ፍርድ ታሪክ ነው። ሕግም ይፈርዳል፣ ታሪክም ይፈርዳል። ሶስተኛው ሕግ ሕሊና ነው። ራስህ ማታ ስትተኛ ትራስ ይኮሰኩስሃል ወይ? በተናገርከው ባደረግከው ነገር መልካም እንቅልፍ ነው የምታገኘው ወይስ ሕሊና ጥያቄ እያነሳብን ያለው? አራተኛው ፍርድ ፈጣሪ ነው። ሕሊናን ሸውደህ፣ ታሪክን ሸውደህ፣ ሕግን ሸውደህ በብርድ ልብስ ውስጥ ራስን አታለ ልተኛ ልትገላበጥ ትሞክር ትችላለህ። ፈጣሪን ግን መሸወድ አትችልም። ባለፈው እንዳልኩት አንተ አታየውም፣ እሱ ያይሃል። አንዳንዱ ለፈጣሪ ኮማንዶ ነኝ ይላል። ፈጣሪ ደካማ ስለሆነ ኮማንዶ ሆኖ ስፔሻል ፎርስ ሆኖ እኔ ካልጠበቅኩት ይላል። አንዳንዱ አደምን ሲያታልል ከላይ እታይ ይሆናል ብሎ አያስብም። ደመቀን ሲያታልል ከላይ እታይ ይሆናል ብሎ አያስብም። ስለዚህ በሕግ፣ በታሪክ፣ በሕሊና፣ በፈጣሪ ዳኝነትና ፍርድ ውስጥ ራሱን ያቆመ አመራር መሆን አለበት። ሌብነት ሕግ ልንሸውድ ይችላል። የ3 ቀን አበል ወረቀት አስተካክለን የ5 ቀን ልናደርግ እንችላለን። ሕግን ሸወድን። ታሪክ ጋር ሲመጣ ይሄ ሰውዬ አመራር ሆኖ ዞናችንን ሲመራ፣ ከተማችንን ሲመራ ምን አመጣ የሚለውን ያው ታሪክ መንጥሮ ያወጣዋል። ታሪክንም ብንሸውድ ሕሊና አለ፣ ከዛም ሲያልፍ ፈጣሪ አለ። አራቱን ፍርዶች በከፍተኛ ደረጃ ታሳቢ ያደረገ አመራር መሆን አለበት። ይህንን ካደረገ በኋላ ብልጽግና ምን አይነት ፓርቲ ነው? ብልጽግና ህብረ ብሔራዊ ፓርቲ ነው። ለምንድን ነው ህብረ ብሔራዊ ያልነው? የብሔር፣ የቋንቋ፣ የእምነት፣ የአስተሳሰብ፣ የእድሜ፣ የጾታ ልዩነቶች አሉ ኢትዮጵያ ውስጥ። ይህን ልንክድ አንችልም። ይህንን ግን ሰብሰብ አድርገን ተለቅ ያለ ኢትዮጵያ ልንፈጥር እንችላለን ብለን ነው የምናምነው፣ ብለን የጻፍነው፣ ብለን ነው ተወዳድረን ያሸነፍነው። ይሄ ከሆነ
የትልቅ ፓርቲ አመራር እና ወንድማማችነትን እህትማማችነትን ኮንሲደር የሚያደርግ ፓርቲ ደግሞ ከሆን ስራችን ድልድይ መስራት ነው። በአማራና በኦሮሞ መካከል ድልድይ መስራት፣ በሶማሌና በአፋር ድልድይ መስራት፣ በሶማሌና ሲዳማ ድልድይ መስራት ስራችን ይሄ ነው። ህዝብ ማቀራረብ፣ ማስተሳሰር፣ ክልል የሚሻገር ልማት መስራት። ኦሮሚያ አፋር ላይ ሃይ ስኩል ቢሰራ፣ አፋር ቤኒሻንጉል ላይ የሆነ ነገር ቢሰራ፣ ቤኒሻንጉል ሀረሪ ቢሰራ እንኳን የኢትዮጵያ አንድ ክልል ቀርቶ ውጮችም ይሰሩ ነው። ኢትዮጵያ ውስጥ ድንበር ተሻጋሪ ክልል ተሻጋሪ ልማት ማሰብ። ኦሮሚያ ስንዴ ጥሩ አምርቶ ከሆነ ዘንድሮ ኤክስፐርቶቹን ወስዶ ከይልቃል ጋር ሆኖ ጎጃም ላይ የተሻለ ውጤት ማምጣት አለብኝ ብሎ የሚያስብ የሚመራ የሚሰራ መሆን አለበት። አማራ ላይ ያለ ምርጥ ተሞክሮና ልምድ እንዲሁ ደግሞ ሌላ ክልል ሄዶ የሚሰራ መሆን አለበት። ከክልል የምንሻገር ከሆነ በልማት በሐሳብ መልካም ስታደርግለት ያም እየቀረበ በዚች በሰሞኑ ውይይት እንኳን አይታችኋል። አብረን ስንሆን ምን ያክል እንደምንቀራረብ መቀራረብ ክልል ተሻጋሪ ነገር ማድረግ ያስፈልጋል። ህዝባችን ካላስተሳሰር ብቻችንን አንድ አካባቢ ላይ የተሻለ ነገር ብልጭ ቢልም አጠቃላይ ህዝቡ ችግር ውስጥ ከሆነ ይጠፋል፣ አይጠቅመንም። ሁሉን ይዞ የሚወጣ እንዲሆን ድልድይ ሆነን በቋንቋ በእምነት ሳንሸበብ ከአንድ የኛ ከምንለው ነገር ሻገር ስንል ተጨማሪ ዕውቀት እንደሚገኝ ማሰብ ያስፈልጋል። የኛ ብቻ የላቀና የተሻለ እንዳይመስልን። እነዚህን ካደረግን በኋላ ብልጽግና ህብረ ብሔራዊ ነው፣ ድልድይ ሰሪ ነን ደሞ ካልን በኋላ ህግ አክባሪና ህግ አስከባሪ መሆን አለብን። ህግ ከትናንሽ ነገር ይጀምራል። አንዳንድ ሰው ስብሰባ አያከብርም። 2 ሰዓት ተኩል ስትል 2:50 ይመጣል። ዛሬ 20 ደቂቃ ይሰርቃል። ዛሬ ነገ 20 ቀን ይሰርቃል። አጠቃላይ እድሜው ሲሰላ ምናልባት ከራሱ 20 ዓመት ሰርቆ ሊሆን ይችላል። ከራሱ ዲሲፕሊን በጣም በትናንሹ ነገር ነው የሚጀምረው። መታመን ከትንሽ ነገር ነው የሚጀምረው። ምክንያቱም ትላልቁ ቀበሮች ሾልከው የሚገቡት በትናንሽ ቀዳዳ ነው። ትናንሽ ቀዳዳ ካለ ቀበሮች ያን እያሰፉ ሾልኮ ያልፋሉ። ዛሬ ትንሽ ያልከው ህገወጥነት፣ ዛሬ ትንሽ ያልከው ሌብነት፣ ዛሬ ትንሽ ያልከው ስንፍና እየዋል እያደር እየሰፋ እያደገ ትልቁን በር የሚከፍት ይሆናል። ትልቁ በር እንዳይከፈት ትንሿን ዝጋት። ትላልቁ ቀበሮ በትናንሽ ጉድጓድ እንዳይወጣ ትናንሿን ጉድጓድ መልፈን ያስፈልጋል። ዛሬ የምንቀው ነገር ነገ ወደ አደገኛ ነገር ስለሚወስደን ህግ የምናከብርና የምናስከብር መሆን አለብን ሁላችንም። ይሄን ለማድረግ ደግሞ መለስ ብሎ የኢትዮጵያን የፖለቲካ ስብራት ማወቅ ጠቃሚ ነው። የኢትዮጵያ የፖለቲካ ችግር ምንድነው? ስብራቱ ምንድነው የሚለው አንደኛው አግላይነት ነው። አግላይ ነው። በብሔር ያገላል፣ በእምነት ያገላል፣ በትምህርት ደረጃ ያገላል፣ በሀብት ያገላል። አግላይ ነው። አግላይ ነገር ደግሞ በዘላቂነት አሸናፊ መሆን አይችልም። ስለዚህ ብልጽግና አግላይነት አደገኛ ስለሆነ አካታች መሆን አለብን፣ ኢንክሉሲቭ መሆን አለብን ብሏል። ምን ማለት ነው ኢንክሉሲቭ መሆን ማለት? ለምሳሌ በመጀመሪያ ጉባኤያችን ላይ አካታች መሆን አለብን፣ ሁሉም ብሔር የሚወከልበት አመራር ካልሆነ በስተቀር ኢትዮጵያ ልንመራ አንችልም ብለን አሳክተናል። በልማትም አካታች፣ በሌላውም እንቅስቃሴ አካታች ከሆን ብልጽግናን እናረጋግጣለን። ብልጽግናን ካረጋገጥን ደግሞ ትልቅነታችን ይረጋገጣል። ትልቅ ከሆነ ደግሞ ትልቅ አገር ልንፈጥር እንችላለን።